ደስታ ሲመጣ በአንድ ጊዜ ነው እኮ የምሬና ማለቴ። አሁን እንግዲህ ሀይሚና ብሩኬ በትናንትናው ዕለት ያልታሰበ ጌም አሸናፊ ሆነዋል። ሲቀጥል ደስታቸው የጀመረው ከዛች ጠባብ ቤት ከገቡ በኋላ ነው ማለት ነው። እና ከዛ ቤት እንኳን ሀይሚ ላይ የገባች ጊዜ እንዴት እንደነበሩ አይታችኋል። እና ደስታ በደስታ ዛሬ ደግሞ ትልቁ ደስታ ብሩኬና ኤፍሬም እየተስማሙበት ቀን ነው። ግን እኛ እንችላለን፣ ቤተሰብ እንችላለን ነው የምላችሁ። ምክንያቱም ኤፍሬምን አስጨነቀ ነው ነበር፣ እሱም በብሩኬ ጉዳይ ብሩኬን ስሙን ስለወነጀልኩ ወጥተህ ይቅርታ ማለት አለብህ ብለን ነበር። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አመሻችሁ? ይሄን ቪዲዮ የምታየው በሙሉ ላይክ 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 እያደረጋችሁ እንድታበረታቱኝ ይፈልጋሉ። ቤተሰቦች የምር አበረታቱኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። እንግዲህ ያው አንድ ምስኪን ስደተኛ እህታችሁ ነኝ፣ ለወደፊት አላማ ያለኝ ሰው ማለት ነው። እና የኔ ወዶች ስለምታበረታቱኝ እውነት አመሰግናችኋለሁ፣ በጣም አከብራችኋለሁ ቤተሰቦቼ። እና ዛሬ እንግዲህ ያው የደስታ ቀን ነው። ትናንትም የደስታ ቀን ነው፣ ከትናንት ወዲያም የደስታ ቀን ነው፣ ሰሞኑን የደስታ ቀን ነው። በአጠቃላይ ምንም ያዘነባቸው ሀይሚና ብሩኬ ተከፍተው ያየነባቸው ቀናቶች የሉም። እና እች ጠባብ ቤት ለሁሉም ተመችታለች ማለት ነው። ኤፍሬምን ዛሬ መሰከረላት። ሲጀመር ከጠባብ ቤት ፍቅር አለ፣ ሰላም አለ ብሏል። ይሄ ነገር እኮ ቤተሰብ የምሬን ነው የምላችሁ። ይሄ እዚህ ላይ ዩቲዩብ ላይ የምናየው ብቻ ሳይሆን በትክክለኛ ላይፍ የሚፈጠር እኮ አለ እኮ። ከምሬ ነው። በጣም ብዙ ሰዎች ትንሽዬ ቤት ድሃ ሆነው ማለት በቃ በፍቅር እያሳለፉ የሆነ ነገራቸው ሲቀይር ወይም ደግሞ ገንዘብ ሲመጣ ምናምን ሰላማቸው የሚደፈርስ ሰዎች አሉና ይገርማል። ብቻ አንዳንዴ ገንዘብ ሲመጣ ለካ የሆነ ነገርም ጎቶ ያመጣል። ያ ሆነ እንግዲህ እኔ እንጃ በጣም ደስ ብሎኛል። እናንተም ደስ ብሏቸዋል። ኤፍሬም ባለፈው እንግዲህ ከሀይሚ ጋር ይቅርታ ሲጠይቅ ኤፍሬም ይሄ ልክ አይደለም፣ እንደዚህ ተወጣጥሮ ይቅርታ ልክ አይደለም፣ ብሩኬን ወጥተህ ስሙን ባጠፋው መሰረት ይቅርታ ልትለው ይገባል ብለን ድምጻችን ተደጋጋሚ ያሰምተን ነበረ ማለት ነው። እንግዲህ ከሚዲያ ማምለጥ አይቻልም አይደለ ቤተሰቦቼ? ከሚዲያ ማምለጥ አይቻልም። ኤፍሬም ምንም ቢደረደርም ዛሬ ግን የሰራውት ስህተት እንደሆነ ተረድቻለሁኝ። ስለዚህ ብሩኬ ወንድሜ ይቅርታ ብሎ ቆሞ ይቅርታውን ጠይቋል። ይቅርታውን ተቀብለናል። ኤፍሬም ከዚህ በኋላ ደግሞ ያው መልካም መልካም ነገሮችን ለማሰብ ሞክር። ሀይሚና ብሩኬ ላይ ጦልቅ ብለህ እንዳገባ ፕሊስ። ምክንያቱም አያስፈልግም። በቃ ራሳቸው የሚፈቱ ልጆች ናቸው ችግራቸውን። እና ሀይሚዬ ደግሞ እዛ ክላስ ስለወጣች ደስ ብሎኛል። እንኳን ወጣሽ የኔ እናት። ለመውጣት እኮ በጣም ቸኩላ ነበር። በቃ የሆነ የታፈነች አይነት ስሜት እየተሰማት ነበረ። ግን አንዳንዴ ዞር ብለሽ ልታስቢው ደግሞ ሀይሚዬ እዛ ውስጥ ያገኛችሁትን ሰላም ከዚህ ኦና ቤታችሁ አግኝተሽው አታውቂም። እውነት ለመናገር ማለት ነው። ለመጀመሪያ ጊዜ ነው እዚህ ቤት የተደሰታችሁት። እዛ በኋላ ግን መረጋገጫ ነው የሆነው ማለት ነው። እና እዛ ቤት ያገኘሽውን ሰላም አግኝተሽዋል ብዬ አላስብም። እስካሁን ድረስ በጣም ሰላም አላችሁ። አንቺ ውጭ ቢናፍቅሽም እና ብሩኬ ሸበላው የሙሽ ልጅ ሁሉን ቻይ፣ ሁሉንም ያደለው። እኔ ሁሉንም ያደለው ስል ደግሞ አታሽቃብጭ አትበሉ ማለት ነው። እና ምክንያቱም እያላችሁኝ ስለሆነ እኮ ነው ብትሉኝ ግድ አይሰጠኝም፣ እውነቱን ስለምናገር ማለት ነው። እና ሁሉን አሟልቶ የሰጠው ሁሉን ቻይ ነው፣ ልበ ሰፊ አድርጎ የፈጠረው ልጅ ነው ብሩኬ። እና ባለፈው ስለተናደደ እንጂ እሱ ኤፍሬም ከቤት እንዳይገባ ፈልጎ አይደለም። የምር ዛሬ እስኪ በሩን ከፍቶ ሲያስገባው የአማችና ምንድን ነው የሚባሉት? ኤፍሬም እና ብሩኬ አማችና አማች ነው አይደለም? ለዛማ አይደለም እንዴ? አማች ማለት ጋሽዬ ነው። እና የአማቹን ልጅ የወንድሙን የእህቱን ባል በሩን ከፍቶ በስነ ስርዓቱ ግባና ቤቱ ቤት ነው ምናምን ነገር ደስ ይለኝ። ግን እንግዲህ አቀባበሉ ራሱ ማለት ነው የኔ ዘንካታ። የምሬን ነው። ብሩኬ ይለያል እኮ እግዚአብሔር። በዚህ ቆመናው ዘንጠፍ ዘንጠፍ ሲል ደስ ሲል እዛ ቤት። እና ዛሬ ያየነው ቪዲዮ የአማች ወጉ ይባላልና መካከላቸው ሳይገባ ሲያዳምጣቸው ነበረ። ሀይሚም እንግዲህ ኤፍሬምን አግኝታዋለች። ደብሯት ነበረ እሱ ባደረገው ነገር ግን ያው ሀይሚዬ እንግዲህ ላንች ብሎ እንዳደረገው ነው የተባለው ማለት ነው። እንግዲህ ያው ነገርን ለማብረድ እኮ እንደዛ ነው የሚባል አይደል? ቤተሰብ ሰው ጋር ስታስታርቁ ዋሽታችሁ ነው በቃ ያን ነገሩን በቃ ኤግዛክት በትክክል እንደዚህ አድርገሃል እንደዚህ አድርገሻል ሳይሆን አንተም ተው አንቺም ተይ ተብሎ ነው ሰው የሚያስታርቀው። እና ኤፍሬም ያደረጋቸው ነገሮች የከፉ ነገር ቢሆኑም ግን ብሩኬ እነሱን ላለማጣላት እነሱን ለማስታረቅ የሄደበት መንገድ ተመችቶኛል። የኔ አዋቂ ማለት ነው። ትለያለ በጣም። እና እንግዲህ ምንም በመካከላቸው መሸካከር እንዳይኖር እያደረጋቸው ነው።
ነገር ግን እንደዛ ያደረገበትን ነገርም ማስረዳት ሞክራለሁ ብሏል ብሩኬ። ያው ውስጥሽ ላይ የሆነ ጥያቄ እንዳይፈጥርብሽ እኔም ይሄን ያልኩት እኮ የሆነ ማወቅ ከፈለገች ውስጧ ላይ ጥያቄ እንዳይፈጥር ምንድን ነው ያደረገው የሚለውን ነገር ብታስረዷት ደስ ይላል ብዬ ነበረ። ብሩኬም ዛሬ ይሄን ነገር ነው ያደረገው ማለት ነው። እንግዲህ ለቅመሟ ሊያስረዳት ነው ያለውን ነገር። ነገር ግን ሀይሚ ምንም ቢሆን ወንድሜ ነው እወደዋለሁ አለች ማለት ነው። ያ ወንድሙን የሚጠላ የለም። ሀይሚ እውነቱ ቢነገራትም ሚዲያ ላይ እንደማታወጣ አውጥታ እንደማትናገር አውቅ ነበረ። ምክንያቱም ይሄ የቤተሰብ ጉዳይ ነው። የሆነ የእናንተን የሆነ ሰው ሚዲያ ላይ አምጥታችሁ አሳልፋችሁ አትሰጡም እና ይሄን ነገር ማድረግሽ ራሱ ልክ ነው። እና እስኪ እንደዚህ በፍቅር ሁኑ፣ በፍቅር ኑሩ። እስኪ አቤት ደስ ስትሉ፣ አቤት ስታምሩ እኮ እግዚአብሔርን የኔ ውበታሞች። እና ሀይሚዬ ደግሞ ማለት ነው የሆነ ነገር ምንድን ነው ያለ ብሩኬ ምንድን ነው ካፈላሽ ወስጄ ነው እዛሽ ቤት ማስገባሽ ብሎሻል። እና አደራሽን ሀይሚዬ ማለት ነው እንዳታፈይሽ። ማፍላት ደግሞ ምንድን ነው ብሩኬ? እኔ እኮ ብሩኬ አንዳንዴ አነጋገሩ ያስቀኛል። እና ለማንኛውም ሀይሚዬ ማለት ነው ከዚህ በኋላ በቃ ከብሩኬ ጋር ልክ እንደ ሙጫ ነው መጣበቅ ያለብሽ። ማንም መጥቶ ምላሱን ቢዘረጋ ማለት ነው አንቺም 40 ክንድ ያክል ምላስን ዘርግተሽ እነዛን መመለስ ትችያለሽ፣ የሚመጡ ቀንዳሞችን ማለት ነው። እና ያው አሁን ላይ ደግሞ በጣም እያሳሰበው ያለ ሰው የሚታወቀው ነገር ነው፣ የእዩ ነው። የኤፍሬም ጉዳይ አይደለም እኛን እያሳሰበን ያለው የእዩ ጉዳይ ነው። የእዩ ጉዳይ እረፍት ሊሰጠን አልቻለም እያሉ ነው ማለት ነው። አዎ ይሄ ነገር እረፍት አይሰጥም። እና ይሄንም ደግሞ ጠብቁ ቤተሰብ። ያው ሰላም ሊፈጠር ይችላል አይታወቅም። እቺ ልጅ ስነ ስርዓቷን ማስያዝ ያለባቸው እኮ እነሱ ናቸው በነገራችን ላይ። ምክንያቱም ተነስታ ከመሬት ስማቸውን 10 እየጠራች ቪዲዮ የምትሰራ እሷ አይደለች። ልክ ማስገባት ይችላሉ። እና ብቻ ስለሁሉም ፈጣሪ ነገሮችን በዚህ እያደረገ ያስተካክልላቸዋል ብዬ አስባለሁ ማለት ነው። ምክንያቱም አንዴ አትገናኙ እንጂ ከተገናኛችሁ መለየት የሚባል ነገር የለም። በሆነ ጊዜ ላይ ልትጣሉ ትችላላችሁ፣ ግን ዞሮ መጨረሻችሁ አንድ ነው የሚሆነው። እና ሀይሚና ብሩኬ ደግሞ በጭራሽ የሚለያዩ ሰዎች አይደሉም። የፈለገ ነገር ሊፈጠር ይችላል፣ ምንም ነገር ሊፈጠር ይችላል፣ ግን አይለያዩም ማለት ነው። እና ያው በጊፍቱ ምናምን ደግሞ አንዳንድ ሰዎች ምንድን ነው አትቅኑ እንጂ አትቅኑ። ቅናት ጥሩ አይደለም። ይሄ ቅናት የመጥፎ መንፈስ አመለካከት ነው። ከምር የሰው እድገት ሊያስደስታችሁ ይገባል። የምሬን ነው። የሰው መለወጥ ሊያስደስታችሁ ይገባል። እንደው ከቻላችሁ በዛ ሰው መንፈሳዊ ቅናት የለም በቃ የእናንተ ህይወት በዚህ መልኩ ነገር እንደሚቀየር ማሰብ ምናምን እንጂ መቅናት ምን አስፈለገን? ምን ችግር አለው? የእድላቸውን ነው እንግዲህ እነሱ ያገኙት ማለት ነው። እንዲህ በዛም አንዳንድ ነገሮችን የሆነ ነጥብ የሚጥል ነገር አትጣሉ ማለት እወዳለሁ። በተረፈ ሀይሚ ብሩኬ ፍቅር እስከ መቃብር አይለያችሁ። በጣም ነው የምታምሩት። አማሻቸውን ኤፍሬምን ወጥ እያሰሩት ነው ማለት ነው። ፓስታ እየሰራ ነው። ኤፍሬም ደግሞ እንግዲህ እጅ የሚያስቆረጥም ምግብ ነው የሚሰራው አሉ። ብቻ እኔ ሰሞኑን በእነ ሀይሚ በጣም ተደስቻለሁ። ይሄ ደስታ ይቀጥልልን የኔ ውድ ቤተሰቦች። እና ደግሞ እናንተ እኔን አበረታቱኝ። ተው በቃ ከምሬ ነው። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። በቃ ቻናሌ እንዲያድግ እፈልጋለሁ። ታያታላችሁ ቻናሌ ከማንም ያነሰ ነው እና ምንም ሰብስክራይብ የለውም። እና አበረታቱኝ። በጣም ወዳችኋለሁ። ባይ ባይ።